ከቀለበቱ በፊት ሽማግሌ ለመላክ ነው። አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ። ብዙም የሆነ ጊዜ መፍጀትም አልፈልግም። ይሄን የግሌ ማድረግ ስለምፈልግ ቀድሜ ሽማግሌ ምልክ ነው የሚሆነው። ዝም ብሎ ቀለበት አይደለም። ቃል የሚገባልሽ ዳይመንድ ነው ማስተላለሽ። እስከዛ ወጥሬ ይሰራል። አንተ ጀስት በቃ አንተ ስላለ አንተን እኮ ማለት አንድ ተመልካች በጣም እያጨናነቀችኝ ነው። እና አንድ ብቻ አይደለም ብዙ ሰው ናቸው። እና የእናንተ ቀለበት መች ነው? አሁን ይሄ መጠየቅ እችላለሁ፣ ግልጽ አድርጌ መጠየቅ እችላለሁ። ምክንያቱም ከዚህ በፊት ብዙ ሲባል ዝም ያልኩት ለመሰለህ ያው ገና ስለሆነ ያው በሂደት ነው ምናምን እያልን አንተም ብለናል። እና አሁን ግን መጠየቅ ስለምችል እንደዛ እያሉ ነው። እና ምን ትላለህ መልስ? እሺ ማለት ሌላ ነገር ልታስወሪ ነው እናንተ። ለማንኛውም አይ ነገር እኔ ምንድነው ራሴ ማለት ይሄ ማለት በዚህ እንደዚህ አይነት ጥያቄ አይጠየቅም። ቢጠየቅም ያው ላንቺ አይነገርም። ግን ምንድነው ቀለበት እኔና አንቺ ያው በጣም ነው የምንግባባው የምንተዋወቀው። ማለት ለኛ ቀለበት በጣም ተራ ነገር ነው። እና እንደውም በዚህ አጋጣሚ ማውራት አልፈለኩም። ሰርፕራይዝ ነበረ ስለጠየቃችሁ፣ አንቺም ስለጠየቅሽ አሁን ቀለበት ምናምን እያልኩኝ ጊዜ መፍጀት አልፈልግም። ምንድነው እሱ? ከቀለበቱ በፊት ሽማግሌ ለመላክ ነው። አሸነፍሽ ኮራብሽ አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ። ምንድነው አልከው? ምንድነው አልከው? እኔ ላንቺ ቀለበት ካሰርኩልሽ ቆይ እና ሰርፕራይዚንግ ግን ስላበላሽችብኝ በጣም አናዳችሁኛል። የሚመስለኝም እንደዛ ነው። ላይክ አሁን ብዙም የሆነ ጊዜ መፍጀትም አልፈልግም። ይሄን የግሌ ማድረግ ስለምፈልግ ቀድሜ ሽማግሌ ምልክ ነው የሚሆነው። እንደዛ ነው የወሰንኩት ማለት ነው። ምን አሰብሽ? ደግሞ ላይክ እኔ ማምነው አሁን ሰው ሀሳብ ይለወጣል ያድጋል ብዬ አስባለሁ። እና ለሴት ልጅ ወጓ ማድረጓ ጓደኞቿ በተሰበሰቡበት ምናምን ነገር ሰርፕራይዝ ተደርጎ ቀለበት ማጥለቁ ሳይሆን ከሁሉም በላይ ክብር ተሰጥቶት ቤተሰብ ጋር ይሄ ነገር ከታወቀ በኋላ ከቤተሰብ ጋር ይሄ ነገር ተቀባይነት ካገኘ በኋላ ደግሞ ሲሆን ደስ ይላል። እንደዛ ስላመንኩኝ ነው ያው ለቤተሰቦችሽን ቅድሚያ ለመስጠት ባንቺ ሙሉ ኃላፊነት ያላቸው እነሱ ስለሆኑ ለዛ ነው ቀድሜ እንደዛ ያሰብኩት። በጣም ነው ደስ ያለኝ። በጣም እና ቀለበት ቢያስፈልግ ደግሞ ላንቺ ዝም ብሎ ቀለበት አይደለም። ቃል የሚገባልሽ ዳይመንድ ነው ማስተላለሽ። እስከዛ ወጥሬ ይሰራል። አንተ ጀስት በቃ አንተ ስላለ ብቻ ደስ እሱ አያስፈልግም። ዋናው እኮ እና ሰርፕራይዜን አበላሽታችሁ ይያል ቤተሰብ አትጠይቁ። እንደዚህ አይነት ጥያቄ አትጠይቁ። ደግሞ ቀኑ መቼ ነው ልትሉ እና በጣም ነው ደስ ያለኝ የምር። ከመቼ ነው? እኔ እንጃ የምር አላ ካንተ እንደዚህ አይነት ነገር ስለሰማው የምር እንዴት ደስ እንዳለኝ አልገባህም። በቃ በጣም ነው ደስ ያለኝ። በጣም የእውነት አለ። እኔ እኮ ማለት ነው የሆነ አላ እሷ ስለጠየቀችኝ ምናምን እስቲ ልጠይቅ ምን ይላል የሚለውን ልስማ ብዬ ዋናውን ነገር ሰማሁት። አንዳንዴ መደበቅም ጥሩ አይደለም። ላይክ እሷን ደስ የሚያሰኛት ነገር ከሆነ የኔ ቅድም እስከሆነ ድረስ ደስ እየተሰኘች ብትቆይ ደግሞ ሞር አሪፍ ነው። በእኔ ላይ ያላት ተስፋም ይጨምራል እና ለዛ ነው በጣም የምር
ከፈቀዱልኝ ማለት ነው። በዚህ አጋጣሚ ለሽማግሌዎች ተቀባይነት አግኝቶ ከተፈቀደልኝ ቀለበቱ ይደርሳል። መጀመሪያ ወልደውሽ አሳድገው እዚህ ደረጃ ላደረሱሽ ቅድሚያ ክብር መስጠት አለብኝ፣ እነሱን ማስፈቀድ አለብኝ። በእናታችሁ እንደዚህ አይነት አስተሳሰብ ያለው አለ? የምሬን ነው የምላችሁ። ሆቴል ለሆቴል አልጋ ቤት ለአልጋ ቤት ቀለበት አደረግኩልሽ እወድሻለሁ ከማለት ቅድሚያ ለቤተሰብ የወለዷት ያሳደጓት እዚህ ደረጃ ያደረሷት የእነሱ ፍቃድ መጠየቅ አለብኝ። ቀለበት ይደርሳል። ዋናው ደግሞ ቀለበት ሳይሆን የልብ እንትን ነው ብሏልና፣ ሰላም ጤና ይስጥልኝ ውድና የተከበራችሁ እንዴት ቆያችሁልኝ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ እንግዲህ ቶሎ እየመጣሁላችሁ ነው ማለት ነው። በጣም ደስ የሚል አስተሳሰብ ለሌላው ራሱ ትምህርት የሚሆነው ማለት ነው። ለሌላው ትምህርት የሚሆን ማለት ነው። በጣም አሪፍ ትምህርት የሚሆን ነው። ምክንያቱም ማለት ብዙ ጊዜ የሚታየው በፊት በቤተሰቦቻችን እኛ የምናውቀው እነሱ መርጠው ልጃችን ለልጃችን ተባብለው ሽማግሌ ተልኮ ብዙ ነገር ተደርገን፣ አሁን ግን ወደድኩ በቃ አፍቅሬያለሁ ወድጄሃለሁ ምናምን ተባብለው በቃ አለቀ። እንደዛ ነው እንትን የሚባለው ማለት ነው። ወድጄሃለሁ፣ እኔ አከብርሃለሁ ምናምን ተባብሎ ሽማግሌም ሳይላክ እንትን ማለት ነው የሚፈልጉት ማለት ነው። በዛው ደግሞ አይቆይም፣ ይፈርሳል። ይሄ ነገር አግባብ አይደለም፣ ባህላችንም አይደለም ብሏል ናቲ። የፍቅር ሰው ትላላችሁ፣ እውነት ነው። እኔ ደግፈዋለሁ ናቲን ማለት ነው። ቅድሚያ ለቤተሰብ መከበር አለበት። በቃ ቤተሰብ ከተከበረ ለእናንተም ክብር ይኖረዋል። በነገራችን ላይ እናንተን የሚያከብር ሰው ቤተሰባችሁን ያከብራል። እና ናቲ ትክክል ነው። እኔ እንደኔ 100% ትክክል ነው። እውነተኛ ስለሚወዳት ቤተሰቦቿን ማክበር አለበት። በቃ ለቤተሰቦቿን ቅድሚያ ክብር የሰጡ ማለት ከዛ ለሱ ዋው ደስ ይላል። እግዚአብሔር ጅማራችሁ ሳይሆን ፍጻሜያችሁ ያሳምርላችሁ። መድኃኔዓለም ነው ዛሬ ማለት ነው። በለተቀኑ የሰው ልጅ ጅማረው ምንም ይሁን ለፈጣሪ ስጡ ማለት ነው። በዛ ላይ ደግሞ እሱ ሽማግሌ ልኮ የራሱ ካደረገ ኢቭን ራሱ ብዙ ሰርግ ሳያበዙ ቢያገባት ለመውሰድ ራሱ ይመቸዋል። ሄሉን መውሰድ ይችላል። ልጅም እንትን ማለት ይችላል። በቤተሰብ ካለቀ ቀለበት ካሰሩ ብዙ ነገር ነው እና ብዙ መንገድ ትሄዳለህ። ሄሉም ወደ ሌላ መንገድ አትሄድም ማለት ነው። እንደዚህ ችኩል ምናምን ነገር እስከዛሬ የቸኮለችበት ለመልካም ነው፣ ለበጎ ነው። ተምረንበት አልፈናል ብላለች ማለት ነው። እኔ የምለው ማለት ነው በቃ እግዚአብሔር መድኃኔዓለም መጨረሻችሁን ያሳምርላችሁ ነው የምለው ውዶች። እናንተ ማሰብ አስተያየታችሁን እንደዚህ አይነት አፍቃሪ፣ ትክክለኛ አፍቃሪ፣ ቤተሰብ አክባሪ ይስጣችሁ እያልኩኝ እመርቃችኋለሁ ማለት ነው። የልጅ ምርቃ ነው ብላችሁ ታዲያ እንትን እንዳትሉ። እንደዚህ የሚያከብር በተለይ የመዳም ቅመሞች ማለት ነው። እኔም የመዳም ቅመም ነኝ በነገራችን ላይ ማለት ነው። እንደዚህ የሚያከብር በቃ ለቤተሰባችን ክብር ያለው ለእኛ ክብር ያለው ይስጠን፣ ለእኛ የሚያስብ ይስጠን፣ ይስጣችሁ ለእናንተ ማለት ነው። ራሴስ እኔስ ማን አለኝ እንዴ እንትላለን። የምሬ ነው። ግን በጣም ደስ ብሎኛል። በቃ አነጋገሩ ራሱ ማለት ነው። ናቲ በጣም ጨዋ የወለደው ጨዋ ያሳደገው እንደዚህ ነው እና እግዚአብሔር መጨረሻችሁን ያሳምራላችሁ።